አንድ ሰው 15 ሚስቶችና ከመቶ በላይ ልጆች ቢኖሩት ምን ትላላችሁ? ይሄ እውነት መሆኑን ታስባላችሁ? ብዙ ሰዎች እንደማይቻል የሚያስቡት ይሄ ቤተሰብ ግን በአንድነትና በክብር እየኖረ ነው። እንዴትስ ነው የሚተዳደረው? ሚስቶቹ እንዴት በሰላም እርስ በርስ በክብር ይኖራሉ? በዛሬ ቪዲዮ ይህንን አስገራሚ ህይወት እንመለከታለን። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። ዓለምን ጉድ ያስባለው ዴቪድ ካሳዮ የ15 ሴቶች ባልና የ107 ልጆች አባት። ይገርማችኋል፣ እነዚህ የኔ ሚስቶች ናቸው። እንደኔ አይነት ጭንቅላት በአንድ ሴት ብቻ ሊተዳደር አይገባውም ይላል ዴቪድ። እንዴት ብሎ ይህ ሁሉ ሴት አገባ? እንዴትስ ያስተዳድራቸዋል? አስገራሚው ነገር ግን ሚስቶቹ ከመቀያየም ከመናናቅ ይልቅ ተፋቅረውና ተሳስበው ይኖራሉ። ቤት ውስጥ የሚዘጋጀው የዕለት ምግብ ድግስ ያስንቃል። ምክንያቱም የቤተሰቡ ቁጥር እጅግ በጣም ትልቅ ነው። 15 ሚስት፣ 107 ልጆች፣ በአጠቃላይ 122 ሰው። ዴቪድ ካሳዮ ለዚህ ህይወቴ አርአያ የማደርገው የመጽሐፍ ቅዱስ ሰለሞን ነው ይላል። አዎ፣ ሰለሞን 1000 ሚስቶች ነበሩት። የሚስቶቹ ቁጥር እየጨመረ በመጣ ቁጥር ያንተም የማሰብ ጉልበት እየጨመረ ይመጣል። ይህም የሚስቶቹን ቁጥር እየጨመረ የመጣበት መርሁ እንደሆነ ይናገራል። እኔ ያለኝ ጥበብ ከአንድ ሴት ብቻ ጋር ለመኖር አይበቃኝም። ስለዚህ ብዙ ሴቶች ያስፈልጉኛል። ከዚህም በላይ አስገራሚው ነገር የዴቪድ ሚስቶች ፈልገው መምጣት ነው። ዴቪድ ሀብት ቢኖረው እንኳን እሺ፣ ግን ለምን ብዙ ሴቶችና ሚስቶች ወዳሉት ዴቪድ ለምን ይመጣሉ? እንዲሁም አሁን ካሉት 107 ልጆች በተጨማሪ መጨመር እንደሚፈልግ ይናገራል። ሁሉም ሚስቶች ያከብሩታል፣ ይፈሩታል። በማህበረሰቡ ዘንድ ባለምጡቅ አእምሮ ተብሎ የሚጠራው ዴቪድ ብዙ ሚስት ማግባት ይችላል ተብሎ ይታሰባል። ዴቪድ ለምን አገባ ብሎ ለተጠየቀው ጥያቄ ይህንን መልስ ይሰጣል። ምን አይነት ጥያቄ ነው? ብቻዋን ስትሆን እኔ መሸከም ይከብዳታል። እንደኔ አይነት ምጡቅ አእምሮ ያለው ሰው በአንድ ሴት ብቻ ሊወሰን አይችልም ሲል ይናገራል። ከዚህም በተጨማሪ የምጥቀት ሁኔታ በእነዚህ ሚስቶች እንደማይገደብ አስረግጦ ይናገራል። ይኸውላችሁ፣ ግር እንዳይላችሁ ይህን ነገር በምሳሌ ላስረዳችሁ። 100 ኪሎ በቆሎ በአንድ ማዳበሪያ አድርጋችሁ ለአንድ ሰው ከምትሰጡ 10 ኪሎ እያደረጋችሁ ለ10 ሰው ብትሰጡ የተሻለ ነው ይላል ዴቪድ። እውቀቱ እጅግ እንደመጠቀ ያስባል። አንዲት ሴት ብቻ ያገባ እንደምትጎዳ ያስባል። ከዴቪድ ይህንን ነገር ከመናገር በተጨማሪ ሴቶቹ ይሄ ነገር በእነሱ ብቻ እንደማያበቃና ሌሎችም ሚስቶች እንደሚቀላቅሏቸው ይገምታሉ። ታዲያ ሴቶቹ ምግብ እንዴት አብስለው ይበላሉ ካሉ አብቃቅተው ይኖራሉ። ሴቶቹ የአንቺ ስራ የኔ ስራ የሚባል ነገር ያውቁ ጉድ ብለው የዕለቷን ምግብ አጠናቀው ምግባቸውን እየተጎራረሱ እየተሳሳቁ ይመገባሉ። በዕለቱ ምግባቸው ላይ በብዙ መጠን ምግብ ይቀርባል። ጥያቄው ይሄ ሰውዬ እንዴት ነው ይህ ሁሉ ድግስ የሚያስንቅ የዕለት ምግብ የሚያቀርበው? ዴቪድ ብዙ መጽሐፎችን እንዳነበበ ይናገራል። እያንዳንዱን መጽሐፍ ከገጹ ጀምሮ ሳይስት እንደሚያውቅና እሱን እውቀቱን እየመነዘረ እንደሚኖር ይናገራል። ይህ ሰው እውነትም ጥበበኛ ነው የሚያስብለው 15 ሚስቶቹ መዋደድ ነው። ይህንን የሚመሰክሩት ከሚስቶቹ አንዱ ጀሲካ ነች። እንዲህም ትላለች። ጀሲካ እባላለሁ። ከዴቪድ ጋር የተጋባ ነው በ1996 ነበረ። ከባሌ ጋር 13 ልጆች አፍርተናል። በህይወት ያሉት 11 ብቻ ናቸው። 2 በህይወት የሉም። ባለቤቴ ዴቪድ 14 ሚስቶች ቢኖሩትም በሰላም በፍቅር ነው የምንኖረው። ሌላ ሚስትን ቢጨምርም ምንም አይነት የቅናት ስሜት አይሰማኝም። ምክንያቱም በጣም ጥበበኛ ነው። ሁሉም ነገር በምክንያት ነው የሚያደርገው። ስለዚህ ለሌም ሆነ ለ14 ሚስቶቼ ትክክል የሆነ ነገር ነው የሚያደርገው ትላለች። ሌላኛው ሚስቱም በአንደበቷ እንዲህ ትላለች። የምንኖረው በደስታና በፍቅር ነው።
እስካሁን 7 ልጆች አሉኝ። ገና የመጨመርም ሀሳብ አለኝ። ዴቪድ በእነዚህ ሁሉ ሚስቶቹ ተከቦ ይኖራል። የዛሬው ቪዲዮአችን ይህንን ይመስል ነበረ። የዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።